It's on here now. The goalkeeper's beaten, and South Africa will get Shaker Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ወደ ጉዳዮቻችን ልንሄድ ነው። የተሰሙ በጣም በርካታ አዳዲስ ነገሮች አሉ። የተጫዋቾች የዝውውር መስኮትን በመከፈት ምክንያት አሁንም ክለቦች ራሳቸውን ለማጠናከር ከፍተኛ ጥረት ማድረጋቸውን ተያይዘውታል። ማንጋ ምን አዲስ ነገር አለ የሚለውንም እንደዚሁ እናነሳለን ማለት ነው። ከመጀመሪያው ወሬያችን መካከል አንዱ እንዲሆን የምፈልገው እኔ ለአርቴታና ለአርሰናል እየተሰጠ ማስጠንቀቂያ የሚል ነው። ይሄ ማስጠንቀቂያ ከማን እና ለምን የሚለውንም ደግሞ እግረ መንገዳችንን እናነሳለን። አርሰናል ባለፉት ተከታታይ 3 የውድድር ዓመታት ከማንቸስተር ሲቲና ከሊቨርፑል እየቀጠለ ሁለተኛ ደረጃን ይዞ በማጠናቀቅ የሚታወቅ ክለብ ሆኗል። 3 የውድድር ዓመቶችን በሁለተኝነት አጠናቋል። የመጀመሪያው ሁለተኝነት ተወዷል። ሁለተኛው ሁለተኝነት ለአርሰናል በብዙ መንገድ መሻሻል የታየበት ስለነበርና እስከ ውድድር ዓመቱ መጨረሻ ድረስ ትንቅንቁ ያየለበት ስለነበረ በ38ኛው ጨዋታ ነው ማንቸስተር ሲቲ ሻምፒዮን መሆኑን ያረጋገጠው። ያ እንደ ጦር የሚፈራው ማንቸስተር ሲቲ ከውድድር በፊት ዋንጫ እንዲሰጠው ብዙዎች የሚናገሩለት ማንቸስተር ሲቲን እስከ 38ኛው ጨዋታ ድረስ መተናነቅ በእርግጥም ለአርሰናል በትክክል የመሻሻል እና በቅርቡ ሻምፒዮን የመሆን ዕድል በእጁ እንዳለ አድርገን ወሰድ ነው እና የሚቀጥለው የውድድር ዓመት የአርሰናል ነው ተባለ። ያኔ ለሁለተኛ ጊዜ ሁለተኛ ከወጣ በኋላ ሶስተኛው ሁለተኛነት አልተጠበቀም። እውነት ለመናገር እኔ አሁንም ድረስ አይገባምም ነበር ብዬ አምናለሁ። አርሰናል ለሶስተኛ ጊዜ ሁለተኛ በወጣበት የአሁኑ የተጠናቀቀው የ2024/25 የውድድር ዓመት ሊያሸንፈው የሚችል የውድድር ዓመት ነበረ። ዋንጫ ማንሳት፣ ሻምፒዮን መሆን ይችል ነበር። በብዙ መንገዶች ኬዞች የአርሰናልን ሻምፒዮንነት ይደግፉ ነበረ፣ ግን አልሆነም። በሊቨርፑል ተቀደመና ሁለተኛ ወጣ። ከመጀመሪያው ሁለተኝነትም ከሁለተኛው ሁለተኝነትም ያነሰ ነገር የታየበት ሁለተኝነት ነው ሶስተኛ ሁለተኝነት። አሁን አራተኛ ሁለተኝነት ይመጣል ወይ ነው ፍርሃቱ? ወይስ ከ3 ሁለተኝነት በኋላ ወደ ሻምፒዮንነት አርሰናል ያድጋል ወይ? ይሄ ወደ ሻምፒዮንነት ለማደግ የሚደረገው መውተርተር የሚደረገው ጥረት የሚሳካ ከሆነ ወለንድ ጉድ ምንም ማንንም የሚለው ነገር የለ፣ ሴሌብሬሽን ብቻ ይሆናል ነው። ግን ጥያቄው ይሆናል ወይ? ይሳካል ወይ? የአርሰናል ሁለተኝነት አብቅቶ ወደ ሻምፒዮንነት ይታደጋል ወይ? ምልክቶቹ እንደዛ ናቸው ወይ? ተስፋ አለ ወይ? ወይንስ ፕሮግረስ ከማድረግ ይልቅ ሪግረስ ያደርጋል ወይ? ወደ ኋላ ይመለሳል ወይ? እንደ ግመል ሽንት ይኮናል ወይ? ይሄንን ፍርሃት ፈርቸዋለሁ፣ ይሄንን ስጋት ፊል አድርጌዋለሁ የሚል ተጫዋች ነው ለአርቴታና ለአርሰናል ማስጠንቀቂያ የሰጠው። ማስጠንቀቂያውን ቢሰሙት ይጠቀማሉ ብዬ ደግሞ እኔም አምናለሁ።
ከተወሰነ ጊዜ በፊት ታስታውሺ ከሆነ ስናነሳ ጁሪያን ቲምበር ለአንድ የደች ሚዲያ የሰጠው ቃለ ምልልስ ነበረ። ከዛ ቃለ ምልልስ ላይ የተቀዳው ነገር አርሰናል በተጫዋቾች ዝውውር በደንብ ጠንካራ ተሳትፎ ማድረግ አለበት አለ ራሱ ቲምበር። በብዙ ቦታዎች ላይ ብዙ ተጫዋቾች አዲስ የቡድን ጓደኞቻችን ሆነው መምጣት አለባቸው። እሱ ነው የሚያሻግረን፣ እሱ ነው ከሁለተኝነት ወደ ሻምፒዮንነት የሚያሳድገን። ስለዚህ የግድ ነው ክለባችን ጠንካራ የዝውውር ተሳትፎ ማድረግ አለበት። አምና ሁለተኛ ስንወጣ የወሰድናቸው ትምህርቶች ይሄንን የክረምት የተጫዋቾች የዝውውር መስኮት በመዘናጋት እንዳናልፈው የሚያስገድድ ነው አለ ጁሪያን ቲምበር። አክቲቭ ፕሌየር ነው ለአርሰናል፣ የአርሰናል ወሳኝ ከሚባሉ ተጫዋቾች መካከል አንዱ ነው። ስለዚህ እሱ ዊሽ የሚያደርገው ለአርሰናል ይገባል የሚለው አርሰናል ካደረገው ነው ወደ ዋንጫ ተፎካካሪነት እና ወደ ዋንጫ አሸናፊነት የሚያድገው ብሎ የሚያምነው አንድ አጥቂ በማስፈረም አይደለም፣ መሀል ሜዳውን በማጠናከር በሌሎች የመጫወቻ ቦታዎችም ላይ ቢሆን በቁጥር በዛ ያሉ ተጫዋቾች የቡድን ጓደኞቻችን እንዲሆኑ ዝውውሩን በተሳካ መንገድ ያጠናቀቀ እንደሆነ ሻምፒዮንነት የእኛ የመሆን እድሉ ሰፊ ይሆናል ብሎ ያምናል። ይህንን ለሚዲያ ነው የተናገረው። በሽርሽር ወቅት አብረውት ለነበሩት ጓደኞቹ ተናግሮ ጓደኞቹ ስሜን ደብቅልኝ ብለው ለሚዲያ ነግረው አይደል እየተቀረጸ የተናገረውን ነው የምነግርሽ እኮ በአደባባይ። ከዛ ውጪ ማን ነው እንደዚህ ማያምን? አርሰናል እውነት ዋንጫ የማንሳት አምቢሽን ካለው ማድረግ የሚጠበቅበት ነገር ማርኬቱ ላይ መግባት፣ በማርኬቱ ላይ አክቲቭ ፓርቲሲፔሽን ማድረግ፣ ዝውውሮችን ማጠናቀቅ፣ እስኳዱን ማጥራትም ማጥለቅም ይኖርበታል ነው። ዴፕዝ ኤንድ ኳሊቲ መስት ቢ በቃ ግራንትድ መሆን አለበት። ጥራትም ብዛትም ጥልቀትም መሰራት መቻል አለበት። እማይል ማን ነው? አርሰናል እኮ ትንሽ ነው የቀረው። ብዙ ነገሮቹ እኮ አሪፍ ናቸው። 3 ዓመት ሁለተኛ መውጣት አሪፍ ነገር እኮ ነው። ግን በሁለተኝነት ሴሌብሬሽን ከ3 ጊዜ በላይ አይኖርም መቼም። ስለዚህ ወደ ዋንጫ አሸናፊነት እንዴት እንደግ ሲባል አብዛኛው ሰው የሚለው ግዙ ነው፣ ብዙ ግዙ ነው። እንደው ይሄ የሁሉም እምነት አይ ዶንት ቲንክ አርቴታም ከዚህ ሀሳብ ውጭ የሚሆን አይመስለኝም። አሁን የቀድሞ የአርሰናል ተጫዋች በጉብዝናውም በአመሉም በአንድ ወቅት አስተላለፈ በሚባለው ዊርድ ማስፈራሪያም የምናውቀው ዊሊያም ጋላስ ነው ለሚዲያ የተናገረው። እኔ የምፈራው ይላል ዊሊያም ጋላስ፣ አርሰናል ጥሩ ቡድን አለው፣ ይሄ ቡድን ግን ዋንጫ ለማሸነፍ በቂ አይደለም። አርሰናል ጥሩ ቡድን አለው፣ ዋንጫ ለማሸነፍ ግን የሚቀሩት ነገሮች አሉ። እነዚህ ዋንጫ ለማሸነፍ የቀሩ ነገሮች ግን ገበያው ላይ ጠንካራ ሆኖ በመግባት አዳዲስ ተጫዋቾችን በማስፈረም ነው ሊሞሉ የሚችሉት። በማሸጋሸግ የሚሆን ነገር የለም። ማሸጋሸግ መፍትሄ አያመጣም ነው። ቤስት መፍትሄ የሚሆነው ጎኤን ባይ ይህልና ደግሞ ስፔሲፊክ ቦታዎችን ያነሳል ዊሊያም ጋላስ። አጥቂ ካላስፈረሙ ዋንጫ የማሰብ መብትም ምንም የላቸውም ይላል። ለምሳሌ አርሰናል ጎል የሚያስቆጥርለትን ተጫዋች ወደ ቡድኑ መቀላቀል አለበት፣ ሳይዘገይ ቶሎ ብሎ ነገሮች ከተበላሹ በኋላ ለመጠገን ሳይሆን ሳይበላሹ ጠንካራ ሆኖ ለመጀመር አጥቂ ማስፈረም አለበት ይላል። ይህንን ካነሳ በኋላ ማስጠንቀቂያ ብዬ የማነሳበትን ምክንያት ልንገርሽ። ዊሊያም ጋላስ ያለውን ይህንን ካላደረጉ ለአርቴታም ለአርሰናልም ይድረስልኝ መልእክቴ ብሎ የሚናገረው ነገር አይደለም ዋንጫ ማንሳት
ሁለተኝነቱም ስለመገኘቱ እርግጠኛ አይደለሁም ይላል። ለአራተኛ ጊዜ ሁለተኛ መውጣት ስለመቻላቸውም እርግጠኛ አይደለሁም ይላል። እሱም ላይሳካ ይችላል። እሱን የማሳካት እድላቸውም አነስተኛ እንደሆነ ነው የሚሰማኝ ይላል የቀድሞ የክለቡ አምበል ዊሊያም ጋላስ ነው ይሄንን የሚናገረው። ይሄ ዝም ብሎ ጋደም ምስል ታየኝ የሚለው አይነት ስሜት እንዳልሆነም ደግሞ ያስረዳል። ሸለብ ሲያደርገው የታየው ሳይሆን ኢን ሪያሊቲ ወይም በተግባር ያሉ ማሳያዎችን ለመጥቀስ ይሞክራል። ይሄንን ሲያነሳ እንዴ በ2024-25 የውድድር ዓመት እኮ ሁለተኛ ስንወጣ በ2023-24 የውድድር ዓመት ሁለተኛ ከወጣ ነው ይልቅ ደካሞች ነበርን ይላል። አሁን ለ3 ተከታታይ የውድድር ዓመት ሁለተኛ የወጣው የአርሰናል ቡድን አዳዲስ ተጫዋቾችን ገዝተን ካላጠናከር ነው በስተቀር ፌድ እያደረገ ነው የሚሄደው ይላል። እየደከመ እየላላ አቅም እያጣ ብርታቱ እየጠፋበት የመቻል ስሜቱ እየቀነሰ እየወረደ ሊመጣ ይችላል። ያኔ እንደገና መጀመር ያለፋል። እንደገና መጀመር የሚያስወጣን ሪሶርስም ደግሞ ከባድ ነው የሚለው ዊሊያም ጋላስ። አሁን ነው እድላችን፣ ዛሬ ነው ነገሮች በእጃችን ያሉ ያህል ሊሰማን የሚገባው። ይሄ የአርሰናል ቡድን ጫፍ ላይ ነው ያለው። ከጫፍ ወደ ድል ልንወስደው እንችላለን፣ ከጫፍ ቁልቁልና ወርዳውም ደግሞ እንችላለን። ዶንት ዌስት ኢት ነው የሚለው ዊሊያም ጋላስ። አታባክኑት ይህንን እድል ነው የሚለው። ይህንን እድል ማባከን የአርሰናልን ደጋፊ ስሜት መጉዳት ብቻ አድርገው ደግሞ እንዳያስቡትም ይናገራል። የእስካሁን ልፋታቸውንም መና ማስቀረት ነው። ምክንያቱም አርሰናል ደረጃ ላይ የሚገኝ ቡድን ለሁለተኝነት አይለፋም፣ ለሻምፒዮንነት ነው። ከ2004 ወዲህ ሻምፒዮን ሆኖ አያውቅም። ሻምፒዮን የመሆን እድሉን እየፈጠረው በጥንካሬ በጉብዝና እያመጣው መጥቷል። የቀረው ትንሽ ነገር ነው። የቀረው ትንሽ ነገር ግን በዝውውር የሚሞላ ነው። አጥቂ ማስፈረም አለባችሁ። ሁለተኛ ትወጣላችሁም ብዬ አላስብም ይህንን ካላደረጋችኋል። ሁለተኝነትም ከባድ ይሆናል ይላል። ሁለተኝነት ከባድ ይሆናል ብሎ የሚያስብበትም ምክንያትም ደግሞ ሲያስቀምጥ አንደኛው ምክንያት ቡድኑ እየቀነሰ የመምጣት እድሉን ነው የሚያስቀምጠው። ሁለተኛ ምክንያት የሌሎች ቡድኖች ራሳቸውን የማጠናከር ተግባር ለአርሰናል እና ለሌሎች ተፎካካሪዎች ስጋት ነው። ጎብዘው ሊመጡ አይደለ ተጫዋች የሚገዙት፣ ይበልጥ አሪፍ ለመሆን አይደል፣ ርቀታቸውን የበለጠ ለማስፋት አይደለም የሚያደርጉት ያንን ሁሉ ነገር ሰው እነዚህ የሌሎች ክለቦች ራስን የማጠናከር በዝውውር የመጎበዝ ነገር ኢትስ ኤ ትሬት ለአርሰናል ስጋት ነው። የራስ መቀነስ አንድ፣ ቲምበር እንደሚለው ጉዳት በድጋሚ እንደማያጋጥሙ ዋስትና የለም። 2 3 ሌሎቹ ክለቦች እየሰሩ ያሉት ስራ ነገሮችን በተለመደው መንገድ እንኳን እንዳይቀጥሉ ሊያደርግ ይችላል። ሰው በጣም 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 አለርትን መሆን አለባችሁ ነው፣ ንቁ መሆን አለባችሁ ነው የሚለው። ልፋታችሁን መና አታስቀሩት። ዩአሮል ሞዘር እዛው ጋ ነው ያላችሁት። አሁን ሰዎች የውድድር ዓመቱ ሲጀመር ዋንጫውን ስለማንሳት የክለቦችን ስም ሲጠሩ አርሰናልን የሚጠሩት የሚያስጠራ ስራ ስለሰራችሁ ነው። ባለፉት የውድድር ዓመታት የዋለፈው የ2024-25 ምልክት ግን ካለ ጠንካራ ዝውውር አርሰናል ፕሮግረስ አያደርግም ብለን እንድናስብ የሚያደርገን ነው። ይንከባለላል ወደ ኋላ ነው። ያንን ነገር ሀፕን እንዲያደርግ አትፍቀዱ። ግዙ፣ አጠናክሮ ራሳቸውን። ሁነኛ አጥቂ ሳትይዙ የውድድር ዓመቱ እንዳይጀመር እያለ ዊሊያም ጋላስ ያስጠነቅቃል። ሰሚ ካለ
ትልቅ ማስጠንቀቂያ ነው የሰጠው። ፕራይም ካዚኖ ላይ ያላችሁ ሙሉ ኢንተርቪውን ማየት ከፈለጋችሁ እሺ። እንደ ትልቅ ማስጠንቀቂያ ነው። በእርግጥ ደግሞ የእሱን ስጋት የእሱን ሀሳብ ብዙዎቹ የአርሰናል ደጋፊዎችም እንዲሁም እግር ኳስም የሚከታተሉ ሰዎች ይጋሩታል ብዬ ነው ማስበው። በተደጋጋሚ አስተያየት የተሰጠበት ጉዳይ ነው። አርሰናል ራሱን ማጠናከር አለበት፣ ምንም ጥያቄ የለውም፣ ምንም ጥርጥር የለውም። ሁለተኛ ደግሞ እስካሁን ድረስ የታዩት ሂደቶች የሆነ ሂደት መለስ የሚሉ ናቸው፣ ዝውውር ላይ ያሉት ጉዳዮች ማለት ነው። እና ያ ደግሞ ደጋፊዎች እንደገና በስጋት ውስጥ እንዲቆዩ ያደረገ ምክንያት እንደሆነ እረዳለሁ እኔ። ከዚህም በፊት በፕሮግራማችን ላይ እኛም እንደተናገር ነው አርሰናል ዝውውር ማከናወኑ የሚቀር አይመስልም፣ ወይም አይቀርም ብለን በእርግጠኝነት ልንናገር እንችላለን። ግን አይማልም እንጂ ነው የምምል ይመስለኛል። እኔም ማል እስኪ ቆይ ግድ የለም ለመሰለሽ ማለም ነው። እውነቴን ነው፣ ግን በእውነት እውነቴን ነው። ለመሰለሽ በእውነት አይቀርም፣ በእርግጠኝነት ነው። ይህንን ያልኩበት ዋነኛው ምክንያት ጤነኞች ናቸው ብዬ ነው የማስበው። እነዚህ ሰዎች እነ አርቴታ እነ አንድሪያ ቤርታ እና የአርሰናል ሌሎች ሰዎች ጤነኞች ናቸው ብዬ ነው። ዓለም የሚያየው እውነት ይጋረድባቸዋል ብዬ አላስብም። ወይም ልፋታቸው የእስካሁን ልፋታቸው ያለፉት 3 4 5 ዓመታት ላይ እዚህ ለመድረስ የተለፋው ልፋት መና እንዲቀር ይፈልጋሉ ብዬ አላስብም። ዳር እንዲደርስ ነው የሚፈልጉት። ሶ ሀውካም እነዚህን ሰዎች ከጤነኛ አስተሳሰብ ውጪ ኤኒ ራሽናል ቲንኪንግ ወይም አንድ ጤነኛ ሰው ሊያስብ የሚችለውን ነገር የሚያስቡ ከሆነ ያባክኑታል ብዬ አላስብም እስካሁን ልፋታቸው። ከሁሉም በላይ ደግሞ እኔም የሚደብረኝ ግን ምንድን ነው መሰለሽ ቢላል የሚባል ልጅ ሊመጣ ነው ምናምን ብለው በዛ እንድንረካ ካስገደዱንና ከጠየቁን ነው ችግሩ። ቢላል የሚባል አጥቂ አርሰናልን ሊቀላቀል ነገሮች እያለቁ ነው ምናምን ይልሻል። አሁን ቢላል ለከነገ ወዲያ ለዛሬ 3-4 ዓመት ምናምን አሪፍ ተጫዋች ሊሆን ይችላል። አሁን አርሰናል ቤት ላለው ዲማንድ ግን ቢላል ሳይሆን ወይ ሼሽኮ ወይ ጋዮ ኮሬሽ ወይ ሁለቱም ወይ ሌላ እሳት የላሰና ፕሩቭን ጎል ስኮሪንግ ኤፊሽንሲ ያለው ተጫዋች ነው አርሰናልን መቀላቀል ያለበት። በቃ ዚስ ኢዝ ቦልድ ፋክት። ከዚህ ጋር አትላተሚ። ይህንን ተቀብለሽ ማድረግ ያለብሽን ነገር ማድረግ አለብሽ ነው የምለው። ያደርጉታል ብዬ አስባለሁ። እኔም ያደርጉታል ብዬ ነው ማስበው። እኔም የምረዳው እንደዛ ነው። ሌላው ቢቀር ከራሳቸው ስህተት ይማራሉ ማለት ባለፈው የውድድር አመት እንዴት ጎል ከማስቆጠር ጋር በተያያዘ ችግር እንደነበረ በደንብ የተረዱት ጉዳይ ነው። የአርቴታ እምነት ሌላ ሊሆን ይችላል። ከዚህ በፊት እንዳነሳ ነው ያለ አጥቂ ወይንም ደግሞ ያለ 9 ቁጥር ተጫዋች ሊጉን ማሸነፍ ይቻላል የሚል እምነት አለው። ግን ደግሞ ነበረው ግን ደግሞ ያ ተሞክሯል ብዬ ነው የማስበው። ተሞክሯል፣ በዚህም በዛም ተጠጋግኖ ነገሮችን ለማስኬድ ጥረት ተደርጓል፣ ግን አልተሳካም። ካልተሳካ ደግሞ ሌላ መንገድ መሞከር ወይም የተረጋገጠውን መንገድ መሞከር ደግሞ ግዴታ ይሆናል። ስለዚህ ባለፉት ጊዜያት የሰሩት ስህተት አለ። ከዛ ስህተት እንደው ዓለም በሚናገረው ነገር በሚሄደው ነገር እንኳን እኛ አናምንም የሚል አስተያየት እንኳን ቢኖራቸው ግን ከራስ ስህተት ደግሞ መማር ግዴታ ይሆናል ብዬ ነው ማስበው። ስለዚህ ከራሳቸው ስህተት ከተማሩ አሁን የዝውውሩ መስኮት ላይ ዝም ብለው የሚያሳልፉት ጊዜ ይሆናል ብዬ አላስብም። ያም ደግሞ የሚያስኬድም አይደለም። ብቻ ወጣም ወረደ ማንም ሆነማ የሆነ ተጫዋች ማስፈረማቸው የማይቀር ነገር ነው። እዚህ ላይ ሁላችንም የምንስማማ ይመስለኛል። 2 ነጥቦችን እዚህ ላይ አሁን ያነሳሽው ላይ አንደኛ አሁን ይሄ የእምነት ጉዳይ አድርጌ እኔ አልወስደውም። ለምን መሰለሽ ባያምኑበት ኖሮ ገበያው ላይ አጥቂ ፍለጋ እንዲያንከራተቱም ነበር። አንዴ ስፖርቲንግ ሊዝበን፣ አንዴ ወደ ሊዝበን ሄዳሉ፣ አንዴ ቤንጃሚን ሼሽኮን ፍለጋ ጀርመን ሄዳሉ። ገብቶሻል? ከቤንጃሚን ሼሽኮ ጋር ይነጋገራሉ፣ ከአርቢ ላይፕሲጅ ጋር ያወራሉ። ከአርቢ ላይፕሲጅ ጋር 70 ሚሊዮን ከተስማሙ በኋላ ሼሽኮ በውል ውስጥ ይግባልኝ የሚላቸውን ነገሮች ለመቀበል ይከብዳቸዋል። ባለበት ያስቀምጣሉ፣ ወደ ሊዝበን ይሄዳሉ። ተሰነዋል ያሉትን የጋይ ኮሬሽን ጉዳይ እንደገና ይቀሰቅሳሉ። እንደውም እኮ ይሄ ክረምት የተጫዋቾች የዝውውር መስኮት ጉዳይ ማንሳት ከጀመርንበት ጊዜ ወዲህ መሀል ላይ ስለ ዙቢሜንዲ አወራን እንጂ አንድ ቀን ምናምን ስለ ኬፓ አሪዛባላጋ ተናገርን እንጂ እኮ የአርሰናል ወሬ ካሰለቸም የሚያሰለቸው ጋዮ ኮሬሽ ሼሽኮ ጋዮ ኮሬሽ ምናምን ነው እኮ እንዳለ ልፋቱ ያለው ሰውየው እዚህ እዛ ያሉ ነው። ሰው ያምንበታል ማለት ነው። አለማመን ቢሆን ኖሮ እኮ ሰርች የሚያደርጉት ሌላ ቦታ ነው፣ ሌላ ቦታ ለሌላ ሚና
ላይ ላሉ ተጫዋቾች ነው አይደል? ይሄ ግን አርሰናል አሁን በጣም ጠንክሮ እየሰራ ያለው አንዱ እንዳምን የሚያደርገኝ ነገር የእነዚህን ልጆች ጉዳይ በቅርበት እየተከታተለ ነው። ሁለቱም በአርሰናል የሚፈለጉ ተጫዋቾች ደግሞ አርሰናልን መቀላቀል ይፈልጋሉ። አርሰናልን የወከሉት ሰው የአንድሪያ ቤርታ ለአርሰናል ቤስት ዲል ለማግኘት ነው እንጂ የማያልቅ ዝውውር ሆኖ ወይ ከሻጭ ክለብ ወይ ከተጫዋቾቹ አርሰናልን የመቀላቀል ፍላጎት ጠፍቶ እኮ አይደለም። ግን ቤስት ዲል የሚሆነው የትኛው ነው? ከጋዮ ኮሬሽ በኩል የምንሰማው ነው፣ ከሼሽኮ በኩል የምንሰማው ነው። የሼሽኮን ወደኛ ፍላጎት ኮምፕሮማይዝ እንዲያደርግ ምን እናድርግ? ይሄ ደግሞ መሰራት አለበት ብዬ ነው ማምነው ነኝ። ምክንያቱም የሆነ ነገር ስትሰሪ ፎር ዘ ቤስት ኢንተረስት ኦፍ ዩር ካምፓኒ ነው አይደል የምትሰሪ። በቃ ቤስት የሚባል ዲል መሆን አለበት። እሱን ለማድረግ ነው እንጂ ከብዶም አይመስለኝም። ያ የመሆኑን ነገር የምታስበው አንድም አርሰናል ተጫዋቾችን ከመሸጥ በዚህኛው የዝውውር ጊዜ ላይ የሚያገኘው ብዙ ገንዘብ ይኖራል ተብሎ አይታሰብም። ከአርሰናል ይወጣሉ ተብለው የሚጠበቁ ተጫዋቾች 10 ሚሊዮን ትንሽ ማርቲኔሊ ነው። ለዛም አርሰናል ዋጋ አልተመነም፣ ግን ይሆናል ተብሎ 50 ራሱ አርሰናል ብሏል። እንደዛ ከ50 በላይ በቃ ማርቲኔሊ አሁን በዛ መንገድ የሚሸጥ ከሆነ ደህና ገንዘብ ያወጣል ተብሎ የሚጠበቅ ነው እንጂ ሌሎቹ እነዚህ ሼንኮ እንደዚህ 12-10 አካባቢ የሚገመቱ ተጫዋቾች ናቸው። ስለዚህ ዲሉን ግዴታ ክለቡን በማይጎዳ መንገድ መፈጸም አለበት። ልክ እንደ ሊቨርፑል የሚያደርገው ነገር ላይኖር ይችላል። ባልተጠበቀ ከፍ ያለ ዋጋ ተጫዋቾችን የመሸጥ እድሉ ሰፊ ነው ተብሎ ስለማይታሰብ ማለት ነው። ስለዚህ በዛ መንገድ የሚሰሩት ስራዎች ያው ግምት ውስጥ የሚገቡና የምንረዳቸው ናቸው ብዬ ማስባለሁ። ይሄ ጥሩን የሚባለውን ዲል ለአርሰናል ለማምጣት የሚደረገውን ጥረት ነው። ግን ጥሩ ዲል የማግኘት ፍላጎት የተጫዋች ብትሸጪም የሚጠፋ አይደለም። ተጫዋቾች ቢሸጡ ለምሳሌ ሊቨርፑል ኑኔዥን፣ ዲያዝን፣ ዲየጎ ጆታን፣ እንኳንሳን ምናምን በሚሸጥበት አይነት ዋጋ ሸጦ 100 ምናምን ሚሊዮኖች ቢሰራም አርሰናል ሲገዛ ግን ለቤስት ዲል መስራቱ አይቀርም መቅረት የለበትም። ይሄ ነው ጤነኛው አካሄድ፣ ይሄኛው ነው። ገንዘብ ስላለ አይሰጧቸው ምናምን የሚባልበት አይነት ምንም ምክንያት የለም። ስትሸጭም ቤስት ዲል ማግኘት አለበች፣ ስትገዥም ከብዙ አቅጣጫ ነገሮቹ መታየት አለበት ነው። እኔ የሚመስለኝ በዛ ሲቹዌሽን ውስጥ ነው ወይም አርሰናል እዛ ሲቹዌሽን ውስጥ አሁን ፈልገሽ የምታገኘው ማንቸስተር ዩናይትድን ብቻ ነው። አርሰናል ምን ያስቆነቁነዋል? አውጥቶ መግዛት ይችላል። ይሄ ሊሚቴሽኑ የለበትም። ማስተካከል የሚገቡት ነገሮች አሉ። በተለይ ይሄ የዌጅ ቢሉን መቀነስ ይፈልጋል። ካልሆነ በስተቀረ በፒኤስአር ተጠፍሮ የተያዘ ምናምን አይደለም። አርሰናል ኦል ደ ፍሪደምስ እጁ ላይ አሉ። ምንድን ናቸው እነዚህ ሁሉም ነጻነቶች የምንላቸው? አንደኛ ስፔንዲንግ ፓወር አለው። በፒኤስአር የታጠረ ነገር የለውም፣ እውነት እንነጋገር ካል። ሁለተኛው ቻምፒዮንስ ሊግ ኮምፒቲሽንን ዴሊቨር ማድረግ ይችላል ለሚፈልጋቸው ተጫዋቾች። ዩናይትድ አይችልም። ገብቶሻል እምልሽ። ሶስተኛው በሊጉ ኮምፒታንት ነው። ከኔ ጋራ መታችሁ ዋንጫ ታሸንፋላችሁ ቢል ዚያር ኦልሞስት ዜር ብሎ ተጫዋቹ ያምናል። ፕሮጀክቶቻቸውን ይቀበላል። ጋዮ ኮሬሽ ይህንን ሲቀበል እኮ ቻምፒዮንስ ሊግ ምናምን ይላል። ሼሽኮ ይህንን ሲል እኮ ምናምን የሚያነሳቸው ነገሮች አሉ። የአርሰናልን አጠቃላይ አካሄድ ይረዱታል። ስለዚህ ሁሉም ፍሪደም አለው አርሰናል አንድን ተጫዋች ወደ ራሳቸው ለመሳብ። አሁን የእጅ ፍሬናቸው ነው ከባዱ። ይች ለቀቅ ማድረጓን ነው የከበዳቸው። ለዛ ቤስት ዲል እየፈለጉ ከሆነ ጉድ እነዚህን የፈለጓቸውን ተጫዋቾች እስካላሳጣቸው ጊዜ ድረስ ከፕሪሲዝኑ መጀመር በፊት ባይታደፉ እኔ አልፈርድም። ግን የምናደደው ልክ አይደለም ብዬ የምወቅሰው ቱማች ዘግይተው ነገሮች ከተበላሹ በኋላ የዝውውር መስኮቱ ከሊጉ መጀመርም በኋላ ስለሚቀጥል አንድ ሁለት የሾጥ ከተደረግሽ በኋላ አንጧቸው እነዛ ልጆች ምናምን ካልሽስ ነንሰንስ ይሆንብኛል። ስሜት አይሰጥም። በቃ ነገርኩሽ ባለፈው። አሁንም መድገም ካስፈለገ አርሰናል በዚህ 24-25 የውድድር ዓመት ላይ ብዙ በፕሪሚየር ሊግ ያገቡለት ተጫዋቾች 9 ያገባው ካይ ሃቨርትዝ 101 ዓመት ሙሉ አርሰናል በሊግ ላይ ሲወዳደር አንድ ተጫዋች ብዙ አገባ የሚባለው ተጫዋች 10 ከዛ በላይ ሳይደርስ የቀረው 24-25 ላይ ነው። እና እንደገና በእነዚህ ልጆች ጀምረው እና እንደገና በዚሁ ሀሳብ ወደ ሊጉ ይግባ የሆነ
አንድ የሚያማልል የሚመስል ነገር ይዘውልሽ ይመጡና ግን እኮ ይሄ አማራጭ ይሆናል ምናምን ይሉሻል። ለምሳሌ አሁን ትናንት ሲለካክፏቸው የነበረው ማዱኬን ከቼልሲ እናስፈረምና አጥቂም እኮ ቢቀርብን ችግር የለውም አይነት ሀሳብ የሚያመጣ የሆነ ሰው እያለ ከየት ማን እንደሆነ ምናምን አታውቂውም። በአርሰናል ቲንኪንግ ውስጥ ይሄ ሀሳብ ገብቷል። ማዱኬን እኮ ብናስፈረም ማዱኬ ቨርሳታይል እንዲህ ብናደርገው እነ ካይ ሃቨርትዝ አሉ፣ ሳካ ምናምን አሉ። ሶ ኢትስ ኖት ዛት ማች ነሰሰሪ እንትን አጥቂ ላይ ብቻ መሟሟት ምናምን ይልሻል። መጡ ሊያሳስትሽ ነው፣ አብዶ ሊያሳብድሽ ነው። አጥቂ ማስፈረም አለባቸው። እውነቴን ነው የምነግርሽ። አይ ግዴታ ነው። እኔም የማስበው የሚቀጥለው የውድድር አመት አሁን የ2025/26 የውድድር አመት ለአርሰናል ግዴታ የሆነ ዋንጫ ማምጣት ያለበት የውድድር አመት ነው ብዬ ነው ማምነው። ምክንያቱም ካስታወስን ይሄኛው የውድድር አመት የሆነ ደረጃ ላይ ሲደርስ ከመጀመሩም በፊት አርቴታም የአርሰናል ተጫዋቾችም በዚህ የውድድር አመት ዋንጫ እናነሳለን የሚል እርግጠኛነት ያለበት ኢንተርቪው ይሰጡ ነበር። ይሄኛው የውድድር አመት የኛ ነው የሚል አስተያየት ነበራቸው። ቡካዮ ሳካም ይሄንን ሲናገር በደንብ አድርጌ አስታውሳለሁ። እና ይሄኛው የውድድር አመት እንግዲህ በተለያዩ ምክንያቶች አልተሳካም። ቅድም አንተ እንዳልከው ግን መሳካት የሚችልና ማድረግ የሚችሉት ብዙ ነገር ነበረ፣ ብቻ አልሆነም። በሚቀጥለው የውድድር አመት ደግሞ የመሆኑ ነገር እንደ ግዴታ አድርጌ ነው እኔ የምቆጥረው። ካልሆነ እንደገና ለሚቀጥለው የውድድር አመት እናሸንፋለን በሚቀጥለው ጊዜ የሚል አስተያየት የሚሰጡ የአርሰናል ተጫዋቾችን ማግኘት ራሱ በጣም ከባድ ይሆናል ብዬ ነው የማስበው። የሚቀጥለው የውድድር አመት ለአርሰናል ተጫዋቾች በጣም ትልቅ ይሄ ሞራላቸውን የሚጠብቅ የውድድር አመት መሆን አለበት፣ ዋንጫ በማንሳት ረገድ ማለት ነው። ሪስክ አለው ብዬ ነው የምወስደው። ምክንያቱም ተጫዋቾችም ሰው ስለሆኑ የመሰላቸት ሁሌ ለሚቀጥለው የውድድር አመት የሚባለው ሀሳብ ላይ በርትተው ይቀጥላሉ ብሎ ማሰብ አስቸጋሪ ነው። ሁለተኛ ደግሞ ይሄንን ያለውን አቅማቸውን ብቃታቸውን በየአመቱ ይዘው ይቀጥላሉ ወይ? በጉብዝናቸው ወራት ፍራስትሬት ካረጉ በጣም ከባድ ነው፣ አስቸጋሪ ነው። ብሏል አንድ በጣም እኔም እንኳን ባጣቅሽ አንድ ሰውዬ ብሏል። እኔም ማስበው እንደዛ ነው። ምክንያቱም እንዴ በጣም ፍራስትሬት ያደርጋሉ ተጫዋቾችም ቢሆን በጉብዝናቸው ወራት የሆነ ዋንጫ አንስተው አሸናፊነታቸውን ማሳየት፣ እንደዚሁም ደግሞ የእግር ኳስ ህይወታቸውን በዋንጫ ማድመቅ ይፈልጋሉ። ይሄ የሁሉም ተጫዋቾች ፍላጎት ነው። ካልሆነ ግን ወደ ሌላ ክለብ የሚሄዱበት ምድል በቃ ሌላ ክለብ ሄጄ ዋንጫ ለማንሳት ልሞክር የሚል ሀሳብ ውስጥ ሊወድቁ ይችላሉ። አንድ ይሄ ነው። ሁለትም ደግሞ ባለው ብቃታቸው ከአመት አመት የመቀጠል እድሉም በጣም ደካማ ወይንም ደግሞ አነስተኛ ሊሆን ይችላል። ስለዚህ ሪስክ አለው ማለት አንድም ይሄ ነው። እንኳንስ እነዚህ እንግዲህ ተጫዋቾች በጣም በዚህ ሁኔታ ውስጥ ሆነው ሌሎች ተጫዋቾችን ማስፈረም ግዴታ መሆኑ እየታወቀ ይቅርና አንድ የተሟላ ቡድንም እንኮ አዳዲስ ተጫዋቾችን ማምጣት አለበት ይባላል። የአዳዲስ ደም በቃ ያስፈልጋል። ሌሎች ተጫዋቾችን የበለጠ የሚያነሳሳ የበለጠ የሚያጎብዝ ለአዲስ ድል እንዲተጉ የሚያደርግ ተጫዋች መምጣት አለበት ይባላል። እንኳንስ ጎዶሎ እንደዚህ ፊት ለፊት እየታየ ቀርቶ ሙሉ ነው ብለን የምታስበው ቡድን ላይ እንኳን የሆነ ሰው መምጣት አለበት የሚል አስተያየት ይሰጣል ብዙ ጊዜ። ይሄ ዋጋ የሌለው አስተያየት ነው ብለን አናስብም መቼም፣ ደግሞ ሲሰራ የሚያየነው ነገር ነው። ስለዚህ ይሄ በደንብ አርሰናሎች የሚያውቁት የሚሰሩበት ጉዳይ ነው ብዬ ነው ማስበው። ሪስክ አለው ይህንን አለማድረጉ፣ ወይንም ደግሞ ማድረግ የሆነ ተጫዋችን ቢያስፈርሙ ለውጥ የሚያመጣ ተጫዋች መሆን አለበት፣ በቃ የተረጋገጠ ጉብዝና ያለው ተጫዋች መሆን አለበት የሚባለውን ሁላችንም እንድንስማማ የሚያደርገን አንድም ከዚህ በመነሳት ነው። ከዛ ውጭ ግን እኔ አሁንም ከደጋፊዎችም ጋር በተያያዘ አብሮ መታየት ያለበት ነገር ያለ ይመስለኛል። አሁን በሚቀጥለው የውድድር አመት የሆነ ነገር ማድረግ ካልቻሉ አርቴታ ላይ እኔ ተቃውሞ ይነሳል ብዬ ነው መጠራጠረው። ባለፈው ያልኩሽ እንደዛ ሊነሳ ይችላል። የትራንስፈር ማርኬቱ ላይ ኮሚትመንት ከሌለ ከሌለ ነው በቃ አርቴታን ይዞ ስለመዝለቅ ሊያስቡ አይገደዱም። ሁለት መንገድ አለው መዳኛ ብዬ የማስበው ለዛ ነው። አንድ ወደ ውድድሩ ገብቶ ማሸነፍ፣ ሁለት የትራንስፈር ማርኬቱ ላይ ኮሚትመንትን ማሳየት፣ አምቢሽንን ማሳየት ነው። ቢግ ትራንስፈሮችን ማጠናቀቅ ነው። የጎደሉ የሚባሉትን ቦታዎች በዝውውር መሙላት ነው። ያኔ ኤክስኪውዝ ይኖራል። ያ አጥቂ ማስፈርመናል፣ ምንችለውን አድርገናል፣
በቃ ምናምን ብትይ ደጋፊ ይቀበላል። ይሄ ኮሚትመንት ዝም ጎድሎ ካለ ግን ላይ ከተበላሸሽ ግን ከቬንገር በላይ ይወዱታል ብዬ አላስብም። ነገረኝ ካልሽ አይ መነሳቱ አይቀርም። እኔም እንደዛ ነው። ከቬንገርና ከአርቴታ ማንን የሚወዱ ይመስልሻል የአርሰናል ደጋፊዎች? እኔ ቬንገርን የሚወዱ ነው የሚመስለኝ። ቬንገር ላይ እንኳን በተስካርም በደግስ በሰርግም በዚህም እዚያም አዲስ አበባ ስታዲየም ብዙ ቦታ ላይ ነበር። የሆነ እንደ ፋሽን የተያዘ ነገር ነበር ያኔ ነው። በቃ መጠበቁ በዛ ይመስለኛል። በጣም ትዕግስት አለቀ። እሱ ብቻ እኮ አይደለም ያለሽ ኮሚትድ አልነበሩም። ሜዳ ላይ ስለተቸገሩ ብቻ እኮ አይደለም። ሜዳ ላይ የሚያሸንፍ ቡድን ፕሮዲውስ ስላልተደረገ እኮ ጭምር ነው። ገባሽ? በተጫዋቾች ዝውውር ራሳቸውን ለማጠናከር ከመወሰንና ያንን ከማድረግ ይልቅ ቬንገር ምን አደረጉ? ማብራሪያ ነው ያበዙት። የሚወጣባቸውን ወጪ የሚያህል አገልግሎት የሚሰጡ ተጫዋቾች ገበያው ላይ የሉም። የሚኖርብሽ ክፍተት በሙሉ እኮ በዝውውር አይሞላም ይሉሻል። መጀመሪያ ላይ ሊያሳምንሽ ይችላል። አንድ 5 ሰው 10 ሰው 5,000 ሰው 5 ሚሊዮን ሰው ምናምን ሊያሳምን ይችል ይሆናል። ነገር ግን ክፍተቱ ከመጥበብ ከማነስ ይልቅ እየሰፋ ከመጣ ሲያወራ ውሎ ሲያወራ ቢያድር ማንም አይሰማም። በቃ ያን ልክ ነው። ኮሚትመንቱ ከሌለ በዛ ላይ ደግሞ ቅድም ያልነው ነገር ትልቅ ገዢ ነው። ሌሎቹ ክለቦች የበለጠ የአርሰናልን ስራ ከባድ እያደረጉበት። አሁን እኔ የዝውውር መስኮቱ ከመጀመሩ በፊት ወይም ደግሞ ያኛ ውድድር አመት ልክ እንዳለቀ ያን ያክል ብዙ ተጫዋች ማስፈረም አርሰናል የሚያስፈልገው ቡድን አይደለም የሚል እምነት ነበረኝ። የተወሰኑ ቦታዎች ላይ አጥቂ ላይ ከዛ በኋላ የተወሰኑ ቦታዎች ላይ 1-2 ተጫዋቾችን ካስፈረመ በቂ ነው ብዬ አስብ ነበር። አሁን ግን የሌሎቹ ተሳትፎና ስራ የበለጠ የአርሰናልን ጉዳይ ከባድ እንዳደረገው እየተሰማኝ መጥቷል። እኔ ደግሞ እንደሚሰማኝ ልንገርሽ፣ ሊቨርፑል ያደረገውን ነገር እስካሁን ማድረግ የነበረበት አርሰናል ነው ብዬ ነው እኮ። ምክንያቱም በሊቨርፑልና በአርሰናል መካከል ያለው የስብስብ ልዩነት አርሰናልን ሞር ዲተርሚንድ ሆነው ወይም ወስኖ ጨክኖ ወደ ገበያ እንዲገባ በቅልጥፍና ቶሎ ቶሎ ነገሮችን እንዲፈጽምና ለነ ሊቨርፑል ለነ ማንሲቲ ለነ ቼልሲና ለሌሎቹም ዋርኒንግ ሳይን መስጠት ነበረበት ብዬ ማምነው እሱ ነው። የሚበልጡት በለጡ እንደገና አሁን በዝውውር ሲሆን ለደጋፊው በጣም ይከብዳል። ትንሽ መታገስ፣ በተለይ ደግሞ እንደኔ ሐምሌ ላይ የሚሆነውን ነገር ማየት አርሰናል የሚያዘንበው ይመስለኛል። አሁን ከይቅርታ ጋር የሚያዘንበው የሚያስብል እውነቴን ነው የምልሽ። አንድ ላይ ነው የሚለቃቸው ብዬ የማስባቸው ዝውውሮች አሉ። ለምሳሌ የዙቢሜንዲን ዝውውር ሐምሌ እንደጀመረ ይለቀዋል። አብሮ ምናልባት የኬፓ አሪዛባላጋን አብሮ ይለቀዋል። የቤንጃሚን ሼሽኮና የጋዮ ኮኮሬሽ ዝውውር አንድ ላይ እንደዚህ አድርጎ የሆነ መደዳውን በጣም በተቀራረቡ ቀናት ውስጥ ሪቪልድ ምናምን የሚል ነገር የምንሰማ ነው የሚመስለኝ። ሐምሌ በጣም ወሳኝ ወር ነው። እንግዲህ ያን ካላደረጉ ደግሞ በሌላ መንገድ እንመጣለን። ለአሁን ግን የዊሊያም ጋላስን የማስጠንቀቂያ ሀሳብ በማስጠንቀቂያ መስጠት ውስጥ ያስቀመጣቸውን ነጥቦች ግን የምንጋራባቸው ይመስለኛል። አይኒም እንደዛ ነው የሚመስለኝ። ስለዚህ አሁን ያኔ ጋላስን ተቀብለነዋል ማለት ነው። እሺ ሴም ፔጅ ላይ ነን ያለነው ብለን እንውሰድ። አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ ማድረግ፣ ሊንኩን ለሌሎች ማጋራት እንዳትረሱ። ለእስካሁን ድጋፍ እያመሰገንን ደግሞ በሌሎች መረጃዎች ዳግም እናንተን ለማግኘት ያብቃን እንላለን። በያላችሁበት ሰላም ሆኑልን። ኢትዮጵያ ለዘለዓለም ትኖር።